ነብዩ ኢሳይያስ ሊያይ ያልቻለው ግን የእግዚአብሔር ሰዎች በመድሪቷ ላይ ብዙ አሉ። እኛ ልናያቸው አልቻል። እኛ ላናየው፣ ላንመለከተው፣ ላንረዳው እንችላለን እንጂ ብዙ ቅዱሳን በመድሪቷ ላይ አሉ። አንድም ለዚህ ማሳያ እንደው አርገህ ብትወስደው ይሄን ያክል ጦርነት ውስጥ እያለን ሰው በየቀኑ እየረገፈ ለህዝቡ አንድነት የሚጸልዩ በየገዳማቱ እኛ ማናቃቸው ግን ማናያቸው ብዙ ስውራን አሉ ያልደረስንባቸው። እኛ ዳቦ እኮ ኪሎግራሙ ከነበረው ኪሎግራም ላይ ቀነሰ እንደገና ዋጋ ጨመረ ብለው እኮ ነው ሱዳን ጦርነት ውስጥ እኮ ያለችው። የአዲስ አበባ ቅድመ አያቷ ነው ቤተክርስቲያኑ። እንግዲህ አዲስ አበባ ታሪክ 100 ዓመት ነው። ይሄ ግን 190 ምናምን ዓመት ነውና አዲስ አበባ የምትባል ሐሳብ ከመፈጠሯ በፊት የነበረ አንድ ጻድቅ ወይ በአንድ ቅዱሳን ስም የምሰጠው በረከት የማደርገው አገልግሎት ለኔ ምን ጥቅም ያሰጠኛል? እንደ አንድ ክርስቲያን ምን አገኝበታለሁ? ሀገርን ያለ አንድ ጻድቅ አይተዋትም ተብሎ ተጽፏል። ይህ መጽሐፍ ቅዱስ ቃል ያለ አንድ ሰው እግዚአብሔር ሀገርን አይተዋትም። ስለዚህች ሀገር የሚያነባ አሉ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው ጠቃሚና አስተማሪ የሆኑ መረጃዎችን ወደ እናንተ ለማድረስ ከመምህራችን ጋር ተገኝተናል ስቱዲዮ ላይ። መምህራችን መጋቢ ሃይማኖት መምህር ኪሮስ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኮልፌ ቀራኒዮ ክፍለ ከተማ የኮልፌ ቀራኒዮ መድኃኔዓለም ቤተክርስቲያን የስብከተ ወንጌል ዋና ኃላፊ ናቸው። እንግዲህ ከነሱ ጋር አንዳንድ ርዕሰ ጉዳይን እያነሳን ከሳቸው ጋር ማለት ነው አብረን እንቆያለን። መምህር ጥሪና አክብረው ስቱዲዮ ድረስ ስለመጡ ከልብ አድርጌ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አክብራችሁ ስለጋበዛችሁኝ አመሰግናለሁ። እስቲ እንግዲህ ንግግራችን እንዲያምር አንቱ ልበል። አንተ ብትለኝ ለኔ በጣም የተመረጠ ነው ብዬ አስባለሁ። ስለዚህ አንተ በሚለው እንቀጥል። እሺ፣ ከዚሁ ልጀምር ጥያቄ። እንደው በቤተክርስቲያን አገልግሎት ውስጥ አንቱ የሚባለው ምን አይነት ሰው ነው? በምን አይነት የቤተክርስቲያን ማዕረግ የሚያገለግል ሰው ነው? እንግዲህ እንደ ቤተክርስቲያን አስተምሮ አንቱ እያልን የምንጠራው የትኛውንም ሰው አንቱ ብለን እንጠራለን። የሆነበት ምክንያት ደግሞ ስለ ክብር አክብሮታችን መግለጻችን ነው። እንግዲህ እንዳጠቃላይ ያኮሰር ነው በክህነት ያሉ ሰዎች እንደገና ደግሞ የሚያስተምሩ በእድሜም ደግሞ ገፋ ያሉ ሰዎች በዚህ አይነት ማዕረግ ስም ቢጠሩ የተሻለ በመሆኑ ቤተክርስቲያናችን ብዙ ጊዜ ትልቁንም ትንሹንም አንቱ እያለ ነው የምንጠራው። ይህም ከጊዜ ሂደት በኋላ እንደ ልማድም እንደ ባህልም ሆኖ በየትኛውም እድሜ ደረጃ ላይ ያለውን ሰው አንቱ ብለን እንጠራለን። ጥሩ ነው ብዬም ደግሞ አስባለሁ። መልካም። ስለዚህ አንተ በሚለው ብቀጥል ቅሬታ የለውም፣ አያስነቅፍም፣ እርሶ ከፈቀዱ ችግር የለም። እሺ መምህር፣ እስቲ እንግዲህ ከስሞት እንጀምር። ራስዎትን ያስተዋውቁንና መምህር ኪሮስ ማን ነው ከሚለው እና የት እንደሚያገለግሉ ይግለጹልን። ብዙ ጊዜ ስለራስ መግለጽ ትንሽ ይከብዳል፣ በሌሎች ሲገለጽ ነው ደስ የሚለውና ምናልባት እኔ መምህር ኪሮስ ነው የሚባለው ወይም ቤተክርስቲያን በሰጠችኝ ስም መጋቢ ሃይማኖት ኪሮስ አጥናፉ እባላለሁ። የመልዕልተ አድባራት ደብረ ቀራኒዮ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያን የስብከተ ወንጌል ክፍል ዋና ኃላፊ ነኝ። እንግዲህ በአገልግሎት ውስጥ ብዙ ቦታ ላይ ሰርቻለሁ። በአዲስ አበባ ሀገረ ስብከት ውስጥ በሚገኙ ገዳማትና አድባራትና ገዳማት ውስጥ በኃላፊነት በስብከተ ወንጌል ኃላፊነት ብዙ ሰርቻለሁ። አሁን በቅርብ ነው ወደዛ ሄድኩት። ስለዚህ ኪሮስ ይሄ ነው። ምናልባት የትምህርት ዝግጅት ካስፈለገ ደግሞ በምህንድስና ነው፣ በኤሌክትሪካል ምህንድስና ነው የመጀመሪያ። ቀጥሎ ቅድስት ሥላሴ ዩኒቨርሲቲ በመግባት ሌላ ዲግሪ ይዣለሁ። በተጨማሪም እዛው ደግሞ ማስተርሴን ይዣለሁ። በአሁን ሰዓት ደግሞ የሊደርሺፕ የፒኤችዲ ካንዲዴት ነኝ። ኦልሬዲ እጩ ዶክተር ነኝ እንደማለት ነው። ይህን ያክል ትምህርቶችን ከሳሰሚያለሁ፣ ሁለቱንም ዘመናዊውንም መንፈሳዊውንም። መልካም መምህር፣ እስቲ አንዳንድ ጊዜ እርሱ የሚያገለግሉበት ቦታ ቀራኒዮ መድኃኔዓለም ትልቅና ጥንታዊ ታሪካዊ ቦታ ነው፣ ግን በጣም ብዙ ሰው አያውቀውም። ቀራኒዮ ሲባል ኢየሩሳሌም ወይም እስራኤል ነው እንጂ የሚታሰበው ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ
አይታወቅምና ቀራኒዮ የተባለበት ምክንያት ምንድነው? እንደው ስለ ቦታው ትንሽ ነገር ቢል። ቦታው ላይም ሄጃ ቃለው አንዳንድ ነገሮችንም ወስጃለሁ፣ ግን በሚያገለግሉና በሚያውቁት መምህራኖች ሲገለጽ ደግሞ ደስ ስለሚል። እንግዲህ ቀራኒዮ መድኃኔዓለም እንደሚታወቀው በ1826 ዓመተ ምህረት በሸዋው ንጉስ ሳህለ ሥላሴ አማካኝነት የተመሰረተ ነው። ከዛ በኋላ ደግሞ የሳህለ ሥላሴ የልጃቸው ልጅ አፄ ምኒልክ አፈር ከኢየሩሳሌም በማስመጣት ቦታው ረግረጋማ የነበረ ቦታ ነበረ። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ የምገኝበት ቦታ ጥንታዊና ታሪካዊው የደብረ ቀራኒዮ መድኃኔዓለም ቤተክርስቲያን ግቢ ውስጥ ነው የምገኘው። ይህ ቦታ በጣም ጥንታዊና ታሪካዊ ቦታ ነው። የቤተክርስቲያኑ ዋና አስተዳዳሪ ሊቀ ስልጣናት ቆሞስ አባ ገብረ ሥላሴ ልጄና ለአገልግሎት እፈልጋለሁ ብለው ሲጠሩኝ አባታችን ትልቅ አባት ናቸው። የቤተክርስቲያን የቁርጥ ቀን ልጅ የሆኑ አባት ናቸው። ለምን እንደፈለጉኝ ባላቅም ጥሪያቸውን አክብሬ ከቤተክርስቲያኑ ግቢ ተገኝቻለሁ። በቀጥታ ወደ እነሱ ቢሮ እንሄድና አባታችን የሚሉንን መልእክት ሁላችንም አብረን እንሰማለን። ተከታተሉኝ። አባታችን አቤት ተናስተልኝ እንዴት አደረ? በእግዚአብሔር ይጠብቅልን። አባታችን እንግዲህ ጥሪዎትን አክብሬ እንደደወሉልኝ መጥቻለሁ። ምን እንደሚሉ ባላቅም ልጆቻችን የቤተ ክርስቲያናችን ችግር ደራሽ ቤተ ክርስቲያን የምትገለገለውም የምትገነባውም ኦርቶዶክስ ተዋሕዶ አማኞች ልጆች ስለሆነ እንኳን ደህና መጣችሁ። እንኳን ደህና ቆዩ። ያው እንግዲህ የምንገኘው መልዕልተ አድባራት ደብረ ቀራኒዮ መድኃኔዓለም እና ቅዱስ ገብርኤል ቤተክርስቲያን ቅጽር ግቢ ነው። ይሄ ደብር የአዲስ አበባ የመጀመሪያ ነው። ቅድመ አያት ነው። የአፄ ምኒልክ ቅድመ አያት የሆኑ ንጉሥ ኃይለ ሥላሴ የመሰረቱት ደብር ነው። በ1826 ዓመተ ምህረት የተመሰረተ ደብር ነው። እንግዲህ በልማት ወደ ኋላ ቀርቷል። ብዙ መሰረተ ልማት ይጎድለዋል። በቅርቡ ሙዚየም አሰርተን ለጉብኝት ክፍት አድርገናል። በአንድ አመት ውስጥ ነው አስገንብተን ከ10 ሚሊዮን ያላነሰ ምዕመናን ተረባርበው የነበሩ ቅርሶች ታሪካዊ እንደመሆኑ መጠን በዚህ ሙዚየም ውስጥ እንዲቀመጡ አድርገናል። ብራዎቹ ራሱ ምስክሮች ናቸው። ከ350 እስከ 500 እድሜ ያላቸው ናቸውና እዚህ ግቢ ስትገቡ የተለየ መንፈስ አለው። ቅድስት ሀገር ኢየሩሳሌም ዳግም ቀራኒዮ ነው ይሄ ቦታ በኢትዮጵያ ያለ። ይሄ እድሜ ባለጸጋ ደብር በልማት መደገፍ ያስፈልጋልና አሁን በቅርቡ ደግሞ የጀመርነው የአንድ አመት እድሜ ያለው የቅዱስ ገብርኤል ቤተክርስቲያን በግንባታ ላይ ያለ ነው። ወደዚያው እንግዲህ እያያችሁ ለህዝቡ ቅስቀሳ እንድታደርጉ ሰኔ 8 የምናደርገው የገቢ ማሰባሰቢያ ፕሮግራም ከ8 ሰዓት ጀምሮ ህብረተሰቡ መጥቶ ህንፃውን አይተው ክርስቲያናዊ ግዴታው እንዲወጣ ሙዚየሙም እንዲጎበኝ ቤተክርስቲያኑም እንዲሰራ የቅዱስ ገብርኤል ነው ዛሬ የጠራናችሁ። እሺ አባታችን ወደዛ መሄድ እንችላለን? አዎ እንሄዳለን። አባታችን አሁን ደግሞ ወዴት ነው የሚወስዱኝ? አሁን የምንሄደው መልዕልተ አድባራት ቀራኒዮ መድኃኔዓለም ቤተክርስቲያን ቅጽር ግቢ በስሩ የሚተዳደር የመልአኩ የሊቀ መላእክት የቅዱስ ገብርኤል ቤተክርስቲያን ህንፃ ግንባታ ያለበት ነው የምንሄደው ማለት ነው። ይሄ በ1986 ዓመተ ምህረት የተመሰረተ ቦታው ለመቀበሪያ ቦታ ሆኖ በይዞታ ያለ ነው። በቀራኒዮ መድኃኔዓለም ስር ህንፃ ግንባታው የተጀመረበት አመታዊ በዓል ነው። ግንቦት ወር 2016 ዓመተ ምህረት የተጀመረበት አንድ ጋ ነው ማለት ነው ከቀራኒዮ መድኃኔዓለም ጋር። አዎ በአንድ ሰበካ ጉባኤ በአንድ አስተዳደር መድኃኔዓለም ካህናት ነው የሚገለገለው። ምን ያክል ጊዜ ሆነው አሁን አባታችን ይህ ህንፃ ቤተክርስቲያን ከተጀመረ? የህንፃ ቤተክርስቲያን ከተጀመረ 1 አመት ሆነው። ይህ ቀራኒዮ መድኃኔዓለም ስር የሚተዳደረው የሊቀ መላእኩ የቅዱስ ገብርኤል ህንፃ ቤተክርስቲያን ነው። ይህን ህንፃ ቤተክርስቲያን ሰርቶ ለማጠናቀቅ ሰኔ 8 ቀን ታላቅ የገቢ ማሰባሰቢያ መርሃ ግብር በዚሁ በቦታው ላይ ተዘጋጅቷል። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን በዕለቱ የዚህ ታላቅ በረከት ተካፋይ እንድትሆኑ አባታዊ መልእክታቸውን የቤተ ክርስቲያኒቱ ዋና አስተዳዳሪ እንዲህ ያስተላልፋሉ። እጅግ የተከበራችሁና የተወደዳችሁ የእግዚአብሔር ልጆች
በአገር ውስጥም በአገር ውጭም ያላችሁ አሁን የምንገኘው በመለልታ አድባራት ቀራንዮ መድኃኔዓለምና ቅዱስ ገብርኤል መልአኩ ቅዱስ ገብርኤል ህንጻ ቤተክርስቲያን ግንባታ እየተገነባ ያለው ቅጽረ ግቢና አዲስ ህንጻ ቤተክርስቲያን ላይ ነው የምንገኘውና ይህ ህንጻ ከተጀመረ 1 አመት አስቆጥሯል። በ1 አመት ውስጥ የተሰራውን በቪዲዮ እያያችሁት ነው። ስለዚህ ቀሪ ስራውን በደንብ ለማፋጠንና በደንብ ለማቀላጠፍ ሰኔ 8 ከቀኑ 8 ሰዓት በዚህ ቅጽረ ግቢ ተገኝታችሁ ክርስቲያናዊ ግዴታችሁን እንድትወጡ አደራ እንላለን። እንዳትቀሩብን፣ እንደጀመራችሁት እንድትጨርሱልን መልእክታችንና ጥሪያችን ነው። አቅም በላይ ጉዳይ ገጥሟችሁ በማትችሉ ደግሞ በአካውንት ሂሳብ ቁጥሩ ንግድ ባንክ ነው 10028 67 33 73 ገቢ ማድረግ ትችላላችሁ። በማቴሪያልም በአይነት ባለ 16 ብረት፣ ባለ 10፣ ባለ 8፣ ባለ 14 ብረት ማቴሪያል፣ ሲሚንቶ፣ አሸዋ፣ ጠጠር፣ ድንጋይ ማቅረብ የምትችሉ መሆኑን ጥሪያችንን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰኔ 8 ቀን በቀራንዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያን አይቀርም። እድሜና ጤና ይስጣችሁ፣ እግዚአብሔር ይጠብቃችሁ። ያንን ሰው ወደ ኢየሩሳሌም እየሄደ ወደ ኢየሩሳሌም እየወጣ እየተመላለሰ የሚያወጣቸው ብዙ ወጪዎች አሉ ለመሳለምና ይህም ራሱ የኢየሩሳሌም አፈር በዚህ ስለሚገኝ የራሱ ቀራንዮ ስለሆነ ቦታውን ከፍታ ቦታ ላይ ያለ እንደመሆኑ መጠን ቀራንዮ መባል አለበት ተብሎ ታሪኩ ከዛ ጀምሮ ነው የሚነሳው። ምናልባት ግን ቀደም ያለውን ታሪክ ወደ ኋላ ስንመለከተው ያ ቦታ አቃቂ ተብሎ እንደሚጠራም አንዳንድ የመረጃ ምንጮች ያስረዳሉ። ከዛ በኋላ ግን ንጉስ አፄ ምኒልክ ይህን ከኢየሩሳሌም አፈር አምጥተው ቤተክርስቲያኑን ደግሞ ካሳነጹት በኋላ ቀራንዮ የሚል ስያሜ ይዟል። እንግዲህ በአሁን ሰዓት ላይ ወደ 190 ዓመታትን ያስቆጠረ ትልቅ ገዳም ነው። ስለት ሰሚ ነው። የአዲስ አበባ ቅድመ አያቷ ነው ቤተክርስቲያኑ። እንግዲህ የአዲስ አበባ ታሪክ 100 ዓመት ነው። ይሄ ግን 190 ምናምን ዓመት ነውና አዲስ አበባ የምትባል ሐሳብ ከመፈጠሯ በፊት የነበረ ቤተክርስቲያን እንደመሆኑ መጠን በአዲስ አበባም ታሪክ ከዚህ ዋሻ ተክለ ሃይማኖት ዚየካ ቀጥሎ የዋሻ ተክለ ሃይማኖት 12ኛው መቶ ክፍለ ዘመን ነው። ከዛ ቀጥሎ እንግዲህ ስመጥር የሆነ ቤተክርስቲያን ነው። ስለዚህ ሁሉም ሰው መጥቶ ቢያዩት ቢጎበኙት ጥንታውያን ቅርሶች አሉ። ከነገስታቱ ለቤተክርስቲያኒቱ የተሰጣቸው የተለያዩ አይነት ንዋያተ ቅድሳት በፊት የነበሩ ካህናት ሲገለገሉበት የነበረ አሁን በሙዚየም ውስጥ በይፋ ይጎበኛል። መጥቶ እግረ መንገድ እንዲጎበኙም እንዲያዩ እድሉን እንዳገኙም ጭምር ቆጥረው መጥተው ቢያዩት ደስ ይለኛል። በዚሁ አጋጣሚ ደግሞ ሰኔ 8 ቀን ቦታው ላይ ታላቅ የሆነ መንፈሳዊ ጉባኤ አለ። ታላላቅ መምህራንም ዘማሪያንም እንደሚታደሙበትና ምዕመናኑም ደግሞ ይህንን መንፈሳዊ መርሃ ግብር ለመካፈል በሀገር ውስጥም ከሀገር ውጭም ሆነው የቻሉ በአካል ያልቻሉ ደግሞ በኦንላይን ስርጭት ይህን በረከት ማግኘትና በቦታው ላይ የሚከናወነውን አገልግሎት መከታተል እንደሚችሉ በዚሁ አጋጣሚ እንገልጽላቸዋለን። እንግዲህ የዛሬው ትልቁ መምህርን ወደ ስቱዲዮ ጋብዤ ላነጋግር የፈለኩበት ትልቁ ሐሳብ በቅዱሳን ዙሪያ ላይ ነው። በመጀመሪያ እንደው ዝክረ ቅዱሳን ማለት ምን ማለት ነው? ዝክረ ቅዱሳን የሚል ራሱን የቻለ አንድ ፕሮግራም አድርጌ ከ1 እስከ 30 የሚውሉ ቅዱሳኖችን መታሰቢያ ለመስራት ያሰብኩት መርሃ ግብር አለና እስቲ ከመጀመሪያው እንጀምርና ቅዱሳንን መዘከር ወይም ዝክረ ቅዱሳን ብሎ ቅዱሳንን መጥራት ተገቢ ነው ወይስ ምንድነው የሚለውን ዝክረ ቅዱሳን ማለት ምን ማለት ነው የሚለውን ከጥሬ ነገሩ እንጀምር እስቲ። እንግዲህ ዝክረ ቅዱሳን ስንል ቅዱሳኑን ማሰብ መዘከር፣ ቅድም አንተም እንዳልከው ከ1 እስከ 30 ድረስ እያንዳንዳቸው ጻድቃን ሰማዕታቱ ቅዱሳኑ የተሰጠ ቀን አለ ቤተክርስቲያን። ስለዚህ በዛ ቀን ውስጥ እያንዳንዱን እናስባለን። ምናቸውን የምናስበው? ልደታቸውን እናስባለን። አንዳንዶቹን ከጽንሰት ጀምረን ጽንሰትን፣ ልደትን፣ እረፍትን፣ የአጽም ፍልሰትን እንደገና ደግሞ ከዛ ጋር ደግሞ ተያይዞ በቤታቸው በስማቸው የታነጹ ቤተ መቅደሶችን ያንንም ጭምር ቅዳሴ ቤቱ የከበረበትን ቀንም እያነሳን የምንዘክርበት የምናከብርበት የቤተክርስቲያናችን አስተምሮ አለ። ስለዚህ ይሄ ዝክር ይባላል። እነሱን ማሰብ እንደማለት ነውና እንግዲህ የሚታሰቡት ደግሞ ቅዱሳን ናቸው። ቅዱሳን እነማን ናቸው ስንል በክርስቶስ አምነው ካመኑ በኋላ ደግሞ
ያመኑትን ወደ ዓለም ወጥተው አስተምረው ዞረው የክርስትናውን ዘር ዘርተው ደክመው ወጥተው በስተመጨረሻ ላይ ቃል ኪዳን ተገብቶላቸው የማይጠፋውን መንግስት በሚጠፋው ዓለም ውስጥ ላለ ህዝብ ሰብከው አስተምረው በኋላ ላይ እነሱም እንግዲህ የጽድቁን አክሊል ተቀዳጅተው ወደ እግዚአብሔር መንግስት ሲሄዱ ቤተክርስቲያናችን ደግሞ እነዛን ቅዱሳን ታሰባቸዋለች። ቅዱስን ብላ በስማቸው ጽላት ትቀርጻለች፣ ቀን ሰይማለች። ቅድም እንዳልነው ወይ ጽንሰታቸው ላይ ወይ ልደታቸው ላይ ወይ ረፍታቸው ላይ ወይ ደግሞ ቅዳሴ ቤቱ በስማቸው የከበረበት ቀን ላይ ያደረገች ቅዱሳንን በዚህ አይነት መንገድ የምታከብርበት የምታስብበት ጊዜ ያለው ይሄም አግባብ ነው። መጽሐፍ ቅዱስን በቀጥታ ስለሚያዝ ማለት ነውና በተለይ ነብዩ ኢሳይያስ እንደነዚህ ላሉት ቅዱሳን ሲናገር ከሴትና ከወንዶች ልጆች ይልቅ የማይጠፋ ስምን ለዘላለም በቤቴ ውስጥ ሰጠዋቸው ይላል የሰማይ አምላክ እግዚአብሔር ብሎ እንደተናገረው የማይጠፋ ስም በስማቸው የሚታነጽ ቤተክርስቲያን ውስጥ መታሰቢያ ይደረግላቸዋል። ግን በዕለቱ የሚመለከውም የሚሰገድለትም ክርስቶስ ነው፣ እግዚአብሔር ነው። እኛ የምንሰግደው ለእግዚአብሔር ነው። እነሱ መታሰቢያ ነው የሚደረግላቸው እንጂ የሚመለኩም አይደሉም። የሚመለከው እግዚአብሔር ነው። የነሱ ድርሻ የማማለድ ድርሻ ነው። የነሱ ድርሻ እኛ ወደ እግዚአብሔር እንዲያቀርቡን ነው የምንጠይቃቸው። ከዛ ውጭ የሚመለከው የሚሰገደው ለሱ ነው፣ ለእግዚአብሔር ነው፣ ለሥላሴ ነውና መጽሐፍም እንደሚናገር ቅዱስ ጳውሎስ ጉልበት ሁሉ ለጌታ ለኢየሱስ ክርስቶስ ይንበርከክ ነው የሚለው። ምንበረከከው እኛ ለቅዱሳኑ ሳይሆን ለእግዚአብሔር ነውና ይሄን በማድረጋችን መጽሐፍ ቅዱስም ድጋፍ ስላለው ይሄ የተገባም ነው። ለወደፊትም መቀጠል ያለበት ሊቋረጥም የማይችል አስተምሮ ነው። ምክንያቱም መሰረቱ መጽሐፍ ቅዱስ ስለሆነ ለማለት ነው። መልካም። ቤተክርስቲያን እንግዲህ እነዚህን ቅዱሳኖች ጽላት ቀርጻ መታሰቢያ ዕለታቸውን ቀን ሰይማ ቤተክርስቲያን ታከብራቸዋለች፣ ትዘክራቸዋለች። ህዝበ ክርስቲያኑስ በቅዱሳኑ ስም የሚያደርገው መታሰቢያ ምንድነው ጥቅሙ ለሚያደርገው አካል? አሁን እኔ ለምሳሌ በአንድ ጻድቅ ወይ በአንድ ቅዱሳን ስም የምሰጠው በረከት የማደርገው አገልግሎት ለኔ ምን ጥቅም ያሰጠኛል? እንደ ክርስቲያን ምን አገኝበታለሁ? በጣም ጥሩ ነው። ይሄ ብዙ ጊዜ የሚነሱ ጥያቄዎች ናቸው። እንግዲህ እንደ አማኝ እንደ አንድ ክርስቲያን አማኝ የትኛውም ጻድቅ ሊሆን ይችላል፣ ሰማዕት ሊሆን ይችላል፣ ደግሞ ከመላእክት ወገንም አንዱ ሊሆን ይችላል። በተሰጣቸው ቀን ቤተክርስቲያኒቱ በዚህ ቀን የሚውሉት ብላ ባስቀመጠችው ቀመር መሰረት የቀኑ አቆጣጠር ማለት ነው። በዛ ቀን ለሚውለው ጻድቅ ስም ወይ ለነዳያን ሊሆን ይችላል፣ ወይ ለቤተክርስቲያን ሊሆን ይችላል፣ ወይ ደግሞ በልዩ አይነት መንገድ ለተቸገረው አካል ሊሆን ይችላል። ያን የምንሰጠው ትልቅ ዋጋ ስለምናገኝበት በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ጻድቅን በጻድቅ ስም የሚቀበል ሰው የጻድቅን ዋጋ ያገኛል ይላል። እያንዳንዱ ጻድቅም ይሁን ሰማዕትም የሰጠቻቸው ቀን አለ። እነዚህ ቀን ወይ ልደታቸው ሊሆን ይችላል፣ ወይ ደግሞ ጽንሰት ሊሆን ይችላል፣ ወይ ደግሞ ረፍት ሊሆን ይችላል። አሊያም ደግሞ በስማቸው የሚታነጽ ቤተክርስቲያን አለና ከታነጸ በኋላ ቅዳሴ ቤቱ ይከብራል። ያን ቀን መነሻ በማድረግ ለእያንዳንዱ ቅዱሳን መታሰቢያ ታደርጋለች ቤተክርስቲያናችን። ይህን ስታደርግ በዙሪያውም ያሉ ከሩቅም ያሉ ደግሞ ምዕመናን ያን በዓል ለማክበር ለበዓሉ የሚገባውን ማንነትና ስጦታ ይዞ ይመጣሉ ለቤተክርስቲያን። ስለዚህ ይሄ የሚስጥ ስጦታ እንደሚታወቀው በጻድቁ ስም ነው የሚያደርጉት። ይህን መጽሐፍ ቅዱስ በቀጥታ ስለሚደግፍልን በተለይ ወንጌላዊ ቅዱስ ማቴዎስ በማቴዎስ ወንጌል በ10ኛው ምዕራፍ ቁጥር 40 ላይ ነብይን በነብይ ስም የሚቀበል ሰው የነብዩን ዋጋ ያገኛል ይላል። ጻድቅን በጻድቅ ስም የሚቀበል ሰው የጻድቁን ዋጋ ያገኛል ይልና ደግሞ ዝቅ ብሎ በነብይ ስም ጥርኝ ውሃ ለተቸገረ ለደካማው ሰው ካጠጣ የዛን ዋጋ ያገኛል ይላል መጽሐፍና ስለዚህ በነብዩ ስም የማደርገው በሰማዕቱ ስም የምናደርገው የዛን ዋጋ ያገኛል ይላል መጽሐፍና እንዲህ አይነት በጎ ስጦታዎች ሲያደርጉ የጻድቁን ዋጋ እንደሚያገኙ መጽሐፍ ቅዱስ ይናገራል። ስለዚህ መሰረቱ ይሄ ነው፣ የምናገኘው ጥቅም ይሄ ነው ማለት ነው። እንደው መምህር በዚሁ አጋጣሚ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ከአንድ እስከ 30 ቀን ሁሉም ቀናቶች የሚውሉ በዓላቶች አሉ እና አንድ ሰው ምንድነው ማድረግ የሚችለው? አሁን ለምሳሌ በቤተክርስቲያን አቆጣጠር ወይም በቤተክርስቲያን ሕግ መሰረት
ስራ የማይሰራባቸው ወይ ስግደት የማይሰገድባቸው የሚከበሩ ግዝት በዓላቶች አሉ። 30ውንም ቀን ደግሞ በተደራራቢ የሚውሉ በዓላቶች አሉ። ለምሳሌ እንውሰድና የሰማዕቱ የቅዱስ ጊዮርጊስ ቀን የሚውል ሌላ ጻድቅ ካለ አንድ ሰው ለአንዱ መታሰቢያ ሲያደርግ የሁሉንም መታሰቢያ አብሮ ይወጣል ማለት ነው ወይስ ተደራርበው የሚውሉ በዓላቶች እንዴት ነው ሊለዩ የሚችሉት? እንግዲህ እነዚህን የቤተክርስቲያናችን ላይ በወር ውስጥ ምን ያክል ቅዱሳን መታሰቢያ ይደረግላቸዋል፣ ይህን በስንክሳር ላይ በደንብ ተቀምጧል። ቤተክርስቲያናችን ከዓመት እስከ ዓመት ድረስ ያሉ ጻድቃን ሰማዕታት ቅዱሳኑን የሚዘክር የሚያስረዳ ስንክሳር የሚባል መጻሕፍቶች አሉ። ያን ወይ በየቀኑ ቤተክርስቲያን በተለይ ከቅዳሴ በኋላ አንዳንድ እንደየቦታው ይወሰናልና ኪዳን ላይም የምናነብበት ጊዜ አለ። ሰዎች በደንብ እንዲረዱት በዛሬ ቀን የዋለው ማን እንደሆነ ለማስረዳትና ቤተክርስቲያናችን እነዚህን ቅዱሳን ዓመት እስከ ዓመት እነማን እንደሚውሉ ታበስራለች። ዛሬ አንድ ነው፣ በአንድ ልደታ ተከብራለች፣ በሁለት ታዲዮስ፣ በሶስት በዓታ፣ በአራት ዮሐንስ ወልደ ነጎድጓድ፣ በአምስት አቦይ፣ በስድስት ኢየሱስ ቁስቋምና አርሴማ እንደዚህ ያለ የምንጠራበት አጋጣሚዎች አሉ። 3-4ቱ አንድ ላይ ይውላሉ። ይሄን ለመረዳት ስንክሳሩን ወይ ገዝቶ ወይ ደግሞ ቤተክርስቲያን በምታስተምርበት ጊዜ ጠጋ ብሎ መረዳት ያስፈልጋል። ዋናው ነገር ግን እኛ በእነዚህ ቅዱሳን ስም ተሰባስበን 10ም ይዋሉ በዛ ቀን 1ም ይዋል ከዛም በላይም ይዋሉ ቀኑ የተገጣጠመ ይሁን በረከት ነው እኛ የምንፈልገው። የነሱን ዋጋ ማግኘት ነው። በእነሱ ስም ለነዲያን የሚበላውን ሰጥተን በእነሱ ስም ለታረዘው ሰው አልብሰን ለኢታሰረውን ጠይቀን መልካም ነገሮችን አድርገን የነሱን ጸጋና በረከት እግዚአብሔር እንዲያጎናጽፈን የምንማጸንበት ነው። ስለዚህ ግዝት በዓል የሚባል ነገር እንዳለ ይታወቃል። እንግዲህ ግዝት በዓል ግልጽ ናቸው እንደሚታወቀው ባለወልድ አለ። እንግዲህ የቤታችን ቅዱስ ሚካኤል እነዚህ እንግዲህ ካላቸው አስተምሮምና ካላቸውም ለኛ ለክርስቲያኖች ከተሰጡን ቅዱስ ሚካኤል ስንል የመላእክት አለቃ ባለወልድ የሰማይና የምድር ፈጣሪ ነው። ድንግል ማርያም የሰማይና የምድር ፈጣሪ እናት ናት። እንደገና ደግሞ የክርስቲያኖች ሰንበት እሁድ አለ። ቀዳሚትና እሁድ ሰንበት ማለት ነውና እነዚህ ቀኖች አሉ። ስለዚህ እነዚህ ለኛ በጣም ልዩ ቀኖች ናቸው። ሰንበት የረፍት ቀን ነው። ጌታ ከሙታን መካከል የተነሳበት ነው። ስለዚህ ይህም ቀን ለኛ በጣም ትልቅ ቀን ነው። እነዚህን ቀናት በጥንቃቄ ነው የምናሳልፋቸው። በተለይ በብሉይ ኪዳን ዘመን በቅዳሚት ሰንበት ቅዳሜን እነሱ የሚያከብሩትና የአይሁድ ማህበረሰብ ከቆሙ አይቀመጡም፣ ከተኙ አይነሱም። ሰንበት እስኪያልፍ ድረስ ከዘረጉ መልሰው ያጥፉ። ለሰንበት ያላቸው ክብር በጣም ትልቅ ነው። በጻፈም ደግሞ እንደሚናገረው በዛ በነብዩ በኢሳይያስ ላይ እንደተጻፈው ሰንበቴን ለሚጠብቁ ይላል የማይጠፋ ስምን በቤቴ ውስጥ እሰጣቸዋለሁ ይላል። ትልቅ መለኮታዊ ትእዛዝና ቃል ያለበት ስለሆነ እነዚህ ግዝት በዓላት በጣም የተከበሩ ናቸው። ስለዚህ ግን ምዕመናን ሁሉም 30 ቀን ስራ ፈቶ ይቀመጡ ማለት አይደለም። ጌታችን በወንጌልም ሲያስተምር በሰንበት ቀን ትፈውሳለህ ብለው ከሰውታል። እዛ በሉቃስ ወንጌል ላይ እንደምናገኘው ለ18 ዘመን ወገባ የጎበጠዋን ሴት ማለት ነው። ከእናንተ መካከል በሰንበት አህያው ጉድጓድ ውስጥ ወይ በሬ ቢገባበት የማያወጣ ማን ነው አለ። የሰንበት ጌታ የሰው ልጅ ነው ብሎ ስለራሱ ያነበብነው የመጽሐፍ ቅዱስ ክፍል አለ። ስለዚህ በሰንበታት ወይ ደግሞ በዚህ በግዝት በዓላት ወቅት ላይ ወይ ደግሞ አጠቃላይ በዓላት ላይ መልካም ነገር ማድረግ አልተከለከለም። መልካሙን ነገር እየሰራ እንድናሳልፍ ነው። በጎውን ነገር እየሰራ እንድናሳልፍ ነው። ወደ ዝርፊያ፣ ወደ ቀማኛና ወደ ደም ማፍሰስ፣ ወደ ሌላም ጉዳይ መሄድ አያስፈልግም ነው። ይሄ ለየትኛውም ቀን ለ365ቱም ቀን ክፉ ነገር መስራት አያስፈልግም። ግን በዛ ቀን መልካም የተቸገረውን ሰው መጠየቅ፣ የወደቀውን ማንሳት፣ የታሰረውን ሰው ሄዶ መጠየቅ ማስፈታት ይሄ የተገባ ነው የሚገባም ጭምር ስለሆነና ሰንበታቱ በዓላቱ በዚህ መንገድ ነው ማቀፍ መታየት ያለባቸው ለማለት ያክል ነው። መልካም እንግዲህ ቅዱሳን ወይም ቅዱስ የሚለው ስም አሁን በእኛ ዘመን ቅዱስ ተብሎ የሚጠራ ማግኘት አልተቻለም። ወደኋላ ስንመለከት እና አቡነ ተክለ ሃይማኖት ኢትዮጵያዊ ናቸው ይባላል። ኢትዮጵያ ውስጥ ነው ተወልደው ያደጉት።
በኢትዮጵያ ክፍለ ሀገራት ውስጥ ዞረው አስተምረዋል፣ ታሪካቸውን እንደሚያስረዳው ማለት ነው። እነዛን አባቶች ለማግኘት በዚህ ሰዓት ተቸግረናል። ግን ቅዱስ የሚለው ስም በቀጣይም እንደዛ አይነት ደግ አባት ቢገኝ ደግ ሰው ሀገራችን ኢትዮጵያ ወይ ሃይማኖታችን ኦርቶዶክስ ተዋህዶ ቤተክርስቲያን ማፍራት ብትችል ይሄ ቅዱስ የሚለው ስም ኦልሬዲ አልቆ የቆመ ነው ወይስ ወደፊትም የሚቀጥል ነው? ቅዱስ የሚያስብል ስራ ምንድን ነው? በጣም ጥሩ ጥያቄ ነው። እንግዲህ ቅዱስ የሚለው ቃል የግዕዝ ግስ ሲሆን ቀደሰ የሚለውን ያመጣል። ትርጓሜውም ደግሞ አመሰገነ፣ አከበረ፣ ለየ፣ መረጠ የሚሉትን ነው የሚያስቀምጥልን። እንግዲህ የማክበር ስልጣን፣ የመለየት ስልጣን የእግዚአብሔር ስልጣን ነው። በዋናነት ግን ይሄኛውን ስናይ ቅዱስ ስንል የተመሰገነ ነው። የተመሰገነው ማን ነው? እግዚአብሔር ነው። ስለዚህ በዚህ ማዕቀፍ ስናይ ሁለት የቅድስና መንገዶች እናያለን። አንደኛው የባህሪ የሚባል ነው። በባህሪው ቅዱስ የሆነው እግዚአብሔር ብቻ ነው። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 3 ያለውን ስናነብ ቅዱስ የሆነው እግዚአብሔር እንደሆነ ይናገራል። ሊቀ ነቢያት ሙሴም በዘጸአት እንዳስቀመጠው ቅዱስ የሆነው እግዚአብሔር ይላል። እንደገናም ደግሞ ቅዱስ ጴጥሮስ የጠራችሁ ቅዱስ እንደሆነ ይላል። ስለዚህ ዋናው በባህሪው ከማንም ያልተቀበለው፣ ማንም የማይነጥቀው፣ ማንም ያልሰጠው፣ ማንም ደግሞ የማይነፍገው ዘላለማዊው ቅዱስ ማን ነው? እግዚአብሔር ነው ማለት ነው። ይህን ካልን ሌላኛው ደግሞ የጸጋ ነው። ከእግዚአብሔር ለሰዎች የሚሰጥ ቅድስና አለ። በትሩፋታቸው፣ በአገልግሎታቸው፣ በህይወታቸው፣ ባናኗራቸው የጽድቅ ፍሬ አፍርተው በተለያዩ በገዳማቱ ድንጋዩን ተንተርሰው፣ ጤዛውን ልሰው፣ ዳዋውን ጥሰው፣ ጸባጋንንቱን ግርማሌቱን ታግሰው የሚገባውን ሁሉ የጽድቅ ፍሬ ያፈሩት ደግሞ ከእግዚአብሔር የተነሳ ይህን ስም ያገኛሉ፣ ቅዱሳን ተብሎ ይጠራሉ። እንደገና ደግሞ የክርስቲያኖች በአዲስ ኪዳን ደግሞ የክርስቲያኖች ህብረት በራሱ የቅዱሳን ህብረት ተብሎ ይጠራል። ለምን ካልን በክርስቶስ አምነን በጸጋው እኛ የዳነን ስለሆነን ያዳነን እሱ ስለሆነ የጸጋው ባህሪ ተካፋዮች ነን እኛ። ስለዚህ በጸጋ የሚሰጥ ነው ማለት ነው። የሱ የባህሪው ነው፣ የኛ ደግሞ የጸጋ ነው። ስለዚህ ምናልባት አሁን ከዚህ ቀደም እንዳልከው አንተ ኢትዮጵያ ውስጥ ብዙ ጻድቃን፣ ብዙ ቅዱሳን፣ ብዙ ሰማዕታት ነበሩ። አሁን ላይ ለምን የሉም? በዚህ ስም የሚጠሩ እንዴት ጠፉ ላልከው ምናልባት እኛ እናውቅ ይሆናል አና ይሆናል እንጂ እግዚአብሔር ብዙ ቅዱሳን በዚህ ምድር ላይ አለው። ትዝ የሚልህ ከሆነ በዛ በመጽሐፈ ነገሥት ላይ ነብዩ ኤልያስ ብቻዬን ነኝ አለ። እኔ ከአባቶች አልበልጥምና ውሰደኝ አለ። እግዚአብሔር ግን ያለው ምንድነው? ወደ ሴት ያልደረሱ የሚያሰክር መጠጥ ያልጠጡ፣ እሱ ብቻ ሳይሆን ብዙ ቅዱሳን እንዳሉ ተነግሮት ነበር። ነብዩ ኢሳይያስ ሊያይ ያልቻለው ግን የእግዚአብሔር ሰዎች በምድሪቷ ላይ ብዙ አሉ። እኛን ልናያቸው አልቻል። ቤተክርስቲያናችን ግን ከደግ ታምራቶቻቸው አስመሮቻቸው መነሻ በማድረግ ለቅዱሳኑ ስም ትሰጣለች። በቅርብ አሁን ለአቡነ ጴጥሮስ የቅድስና ማዕረግ ሰጥታ ጽላት ተቀርጾላቸው በፊቼ ከተማ ላይ እንደሚታወቀው በስማቸው ቤተክርስቲያን ታንጿል። ስለዚህ ያደረጉት ቅድስና ቤተክርስቲያን እንግዲህ በእኛ አስተምሮ 50 ዓመት በኋላ ነው ነገሮቹ የሚደረጉት። ወደዚህ ማዕረግ ለቀረቡት ቅዱሳን ናቸው ቤተክርስቲያን ለእያንዳንዱ መታሰቢያ የምትሰጠው ማለት ነውና ምናልባት አሁን እኛ ላናየው፣ ላንመለከተው፣ ላንረዳው እንችላለን እንጂ ብዙ ቅዱሳን በምድሪቷ ላይ አሉ። አንድም ለዚህ ማሳያ እንደው አርገህ ብትወስደው ይሄን ያክል ጦርነት ውስጥ እያለን ሰው በየቀኑ እየረገፈ በዚህ በኩል የሃይማኖት ጦርነት እንዲቀሰቀስ ስራ እየተሰራ፣ የብሔር ጦርነት እንዲነሳ ስራ እየተሰራ፣ አለመግባባት ምድሪቷ ላይ እንዲሰፍን እየሆነ ባለበት ጊዜ ህዝቡ ሳይበተን የቀድሞውን እሴቱን ሳይተው የኖረበት ምክንያት እኮ አንዱ ስለዚህ ህዝብም ስለዚህ ሀገርም እኮ የሚያለቅሱ ቅዱሳን እኮ ስላሉ እኮ ዘወትር የሚያነቡ ለህዝቡ አንድነት የሚጸልዩ በየገዳማቱ እኛ ማናቃቸው ግን ማናያቸው ብዙ ስውራን አሉ ያልደረስንባቸው። እኛ ዳቦ እኮ ኪሎግራሙ
ከነበረው ኪሎግራም ላይ ቀነሰ፣ እንደገና ዋጋ ጨመረ ብለው እኮ ነው ሱዳን ጦርነት ውስጥ እኮ ያለችው። የአረብ እኮ የጸደይ የሚባለው ወቅት ያ ሁሉ እኮ እልቂት እኮ የመጣው እኮ እንደ ሀገር እነ ሶሪያ የጠፉት እኮ እነ ሊቢያ የተበታተኑት እኮ በትንሽ ነገር እኮ ነው። ኢትዮጵያ ግን ሀገረ እግዚአብሔርም ስለሆነች ብዙ ቅዱሳን አሏት፣ እኛ ማናያቸው፣ እኛ ያልተመለከትናቸው። ስለዚህ አሁንም አሉ፣ ለወደፊትም ይቀጥላሉ፣ ይኖራሉ። ምክንያቱም ሀገርን ያለ አንድ ጻድቅ አይተዋትም ተብሎ ተጽፏል። ይህ መጽሐፍ ቅዱስ ቃል ያለ አንድ ሰው እግዚአብሔር ሀገርን አይተዋትም። ስለዚህች ሀገር የሚያነባ አሉ። ስለ አንዱ ስለ አብርሃም እኮ ነው ሎጥና ቤተሰቡን እኮ የማረው እግዚአብሔር አይደለ? ስለዚህ ብዙ ቅዱሳን አሉ፣ ይኖራሉ የሚለው ይያዝል። መልካም። እሺ መምህር፣ ቀጥታ ለእርሶ የሚሆን ጥያቄ ብቻ ነው የምጠይቆትና በቤተክርስቲያን አገልግሎት በብዙ መድረኮች ላይ ይሳተፋሉ፣ ያገለግላሉ። በፖለቲካው ዓለምም ደግሞ በተለያየ ሚዲያ ላይ በተለይ ባለፉት 2-3 ዓመታት ላይ በትኩረት እየተንቀሳቀሱ ነበር። እንዴት ነው ማለት ሃይማኖታዊ አስተምሮውና ፖለቲካዊ አገልግሎቱ እንዴት አንድ ጋር ተዋህዶ ሊሄድላችሁ ቻለ? እንዴት ነው እስቲ ስለሱ ቢነግሩ። ይህን የመንግስት ሚዲያዎች ላይም ተጠይቄ ነበር ከዚህ ቀደም፣ ሌሎችም ሚዲያዎች ጠይቀውኛል። ሰው እኔን ከዚህ ቀደም አንዳንድ ኢትዮጵያውያን የሚያውቁኝ በቤተክርስቲያን ውስጥ ያለኝ አገልግሎት ነው። ከዲቁናው ጀምሮ እስካሁን እስከ ስብከተ ወንጌል ያለውን አገልግሎት ብዙ ሰዎች ያውቁኛል። እንዲሁ ደግሞ ገዳም አድባራትና ገዳማት ላይ በጉዞዎች ደግሞ አንዳንዴ ይሄድ ነበረ፣ በዛም ሰዎች ያውቃሉ። ካንተ ጋራም እድሉን አግኝቼ የተሳለምኳቸው ገዳማት እንዳሉ አውቃለሁ። በዛ የሚያውቁኝ ሰዎች አሁን ልክ አንተ እንዳልከው እንዴ ሁለቱ አይጋጭም ወይ ይሉኛል። እንደገና ደግሞ በፖለቲካው ዓለም ደግሞ የሚያውቁኝ ሰዎች አሉ። በብዙ ክርክሮች፣ በተለይ ምርጫ ወቅት ላይ በብዙ ኢንተርቪዎች፣ በሀገራዊ ጉዳዮች፣ በፖሊሲዎች ላይ፣ በስትራቴጂዎች፣ በህገ መንግስት፣ በብሔረ መንግስት በብዙ መንገድ ላይ ክርክሮችን ሳደርግ የራሴን ሐሳብ ሳንጸባርቅ የሚሰሙኝ ሰዎች ደግሞ በሆነ አጋጣሚ ደግሞ የሃይማኖት ቦታው ሲያዩኝ ደግሞ ፖለቲካ ውስጥ አይደሉ እንዴ እርሶ እንዴት ይሄ ነገር አብሮ ይሄዳል የሚሉ ነገሮች እሰማለሁ። እና ጥያቄው ተለመደ ነው ለማለት ያክል ነው። የፖለቲካው መሰረቱ ህዝብ ነው፣ የሃይማኖት መሰረቱ ህዝብ ነው። ሁለቱም መሰረታቸው መነሻቸው ህዝብ ላይ የሚሰራ። የፖለቲካ ሐሳብ ምድራዊ ነው፣ የሃይማኖት ሐሳብ ሰማያዊ ነው። ልዩነት ያለው እዚህ ጋር ብቻ ነው። ፖለቲካው ስለ ሀገር፣ ስለ ህዝብ፣ ስለ አስተዳደር ነው የሚያወራክ። ስለ ህገ መንግስት፣ ስለ ሀገረ መንግስት ነው የሚያወራክ። የሃይማኖቱ ደግሞ ህዝቡን መነሻ አድርጎ ከእግዚአብሔር ጋር ያለህን ግንኙነት ምን መምሰል አለበት የሚለው ነው የሚገልጽልኝ፣ የሚያስረዳ፣ የሚነግር። የሁለቱም መሰረት አንድ ነገር ነው፣ እሱም ህዝብ ነው። ነጥለን ልናየው የምንችላቸው ነገሮች አይደሉም። በእርግጥ በህገ መንግስቱ ሃይማኖትና የመንግስት አስተዳደር የተለያዩ መሆኑን ይናገራል፣ በቃል ብቻ በጽሁፍ ደረጃ። ተግባሩ ግን አይደለም። እያየንም እየሰማንም ስለሆነ ይሄ ግልጽ ማለት ባሳለፍናቸው አመታት በእኔ እድሜ ውስጥ ያየሁት አንዱ ይሄ ነው። ስለዚህ ወደ ኋላ ደግሞ ጠጋ ብለን ስናይ በተለይ መካከለኛው ዘመን የሚባለው የኢትዮጵያ ታሪኩ ስንመለከት አብዛኛዎቹ የኢትዮጵያ ነገስታት መንፈሳዊያን ሰዎች ናቸው። ከየት እንደምንጀምር እንኳን ግራ እስከሚያጋባኝ ድረስ ማለት ነው። ቅዱስ ላሊበላ ብትወስደው የሀገር መሪ ነው፣ ንጉሠ ነገስት ደግሞ ካህን ነው፣ ቀድሶም ያቆርባል። የመርሃ ክርስቶስን ብትወስደው የሀገረ መንግስታችን ኢትዮጵያ መንግስት ነው፣ ንጉሠ ነገስት ነው፣ ደግሞ ካህን ነው፣ ይቀድሳል፣ ያቆርባል። ንላኩቶ ላብ የምትወስዳቸው ብዙዎቹ መጥራት እንችላለን። በቤተ ክህነት ውስጥ ያላለፉ የሉ። በጊዜውም የነበረው መንገድ አስተምሮም ይሄ ስለሆነ የዓለምም ዝንባሌ እንደዚህ ስለነበረ አስተሳሰቡ። ስለዚህ ሁለቱ የሚጋጩ አይደሉም። እንደውም ለአንድ ሀገር ፍቱን መድኃኒት እግዚአብሔርን የሚፈራ ሰው ሀገር መምራት ሲችል ነው ብዬ ነው የማምነው። እግዚአብሔርን የማያውቅ ሰው ሀገር ከመራ ወይ ወደ 666 ይመራል ወይ ወደ ትርምስ ውስጥ ይወስዳል።
ደግሞ ፍሬዎቹንም ያየናቸው ስላለን ማለት ነው። ስለዚህ ሁለቱን አጣጥሞ የሚያዙ ነው አስፈላጊነቱ። ለምን ካል ሀገራችን የብዛ ሃይማኖት የብዛ ብሔር ሀገር ናትና አንደኛውን ሃይማኖት ከአንደኛው አለማበላለጥ፣ አንደኛውን ብሔር ከአንደኛው ብሔር አለማበላለጥ፣ በተቀመጠላቸው በህገ መንግስቱ ማዕቀፍ መሰረት በእኩል ማስተናገድ ይህ አስፈላጊ ነው። የሃይማኖት ሰዎች ግን መጥተው ሀገር መምራት እድሉን ቢያገኙ በእርግጠኝነት እነግርሃለሁ ሀገር ቀውስ ውስጥ አትገባም። ቢያንስ የሚፈራው ኃይል አለ፣ ሰማያዊ ኃይል አለ። ይህንን ነው የምንረዳው። ደግሞ ካለፉት ስርዓትም ወደ ኋላ ብንመጣ ደግሞ እያንዳንዱን የኢትዮጵያን ነገስታት እየቀባች በቅባ ነገስት የምታነግሰው ቤተክርስቲያን ናት። ያለ ቤተክርስቲያኑ ቀና መንገስ አይችልም ነበር። በጊዜው የነበረው ሂደት ይሄ ነው። አሁን ያን ስርዓት ለመመለስ ሳይሆን የኔ ፖለቲካ ውስጥ መግባት እግዚአብሔርን ከማያቅ ሰው እግዚአብሔርን የሚያቅ ሰው ቢማራ ይሻላል። ቄስም ሆነ ፖለቲከኛ መሆን ትችላለህ። ዋናው ህዝብ ማስተዳደር ነው። በመልካም ህዝቡን መምራት ነው። በህዝብ ላይ ሴራ አለመስራት ነው። አሁን እርሶ ባሉበት የፖለቲካ ዓለም ውስጥ የሚፈልጉትን ነገር መናገር ይችላሉ? ይናገራሉስ? እችላለሁ። ህጉ የሀገሪቱ ህግ በሚፈቅድልኝ መንገድ እናገራለሁ። የተሰማኝን ሁሉ ግን አልናገርም። ምክንያቱም ህግና ስርዓት ባላት ሀገር ውስጥ ነው የምንኖረው። ስለዚህ ህጎች፣ ዓለም አቀፍ ህጎች አሉ፣ ሀገራዊ ህጎች አሉ። እነዛን ማክበር የመጀመሪያው ተቀዳሚ ተግባራችን ነው። ያን ህግ መሰረት አድርገን በዜጋችን ላይ በህዝባችን ላይ ምንም አይነት ጉዳት እንዳይደርስ ከኔ የሚጠበቀውን እናገራለሁ። ምክንያቱም ምንድነው የዚህ ምክንያት ከተባለ በጋራ መንግስትም የሚመራው ቤተ እምነትም የሚመራው ህዝብን ከሚመራው ህዝብ 70% በላይ የኢትዮጵያ ኦርቶዶክስ ተዋህዶ ማስተምራቸው ናቸው። መንግስት ይመራቸው ያለ እነሱን የመጠበቅ ግዴታም ደግሞ አለብኝ፣ ጥቅማቸው እንዳይጎዳ። በጥቅል ደግሞ እንደ ሀገር እንደ አንድ ህዝብ ማቀፍ ደግሞ ሁሉም ቤተ እምነቶች እንዳይጎዱ ስናገርም ቆይቻለሁ፣ ስማወትም ቆይቻለሁ። ምንም ሐሳቤን ለመናገር የሚከለክለኝ ነገር አለ ብዬ አላስብም። እንደው ሰዎች በዚህ ርዕሰ ጉዳይ ስንወያይ ፖለቲካ እንዳይመስላቸው የተገናኘንበት ትልቁ ሐሳብ መንፈሳዊ ስለሆነ የሚዲያውን ፕሮግራም መንፈሳዊ ስለሆነ ማለት ነው። አብዛኛው እንግዲህ እንዳልከው መድረኩ የመንፈሳዊ ነው። በሌላ ጊዜ በሌላ መድረክ ይሄን ብቻ ይዘን መነጋገር ብንችል ጥሩ ነው ብዬ አስባለሁ። እንደ ሚዲያ ደግሞ እንደ መንፈሳዊ ሚዲያ ደግሞ እነዚህን ሁለቱን አጣምሮ በማቅረብ ደረጃ የመጀመሪያው ናቸው። በነገራችን ይሄን ሳላደንቅ አላልፍም። እያንዳንዱ ሚዲያዎች በውስጥ ፍላጎት አላቸው፣ ጉዳዮችን መረዳት፣ ማፍታታት፣ ህዝቡ እንዲያውቅ ማድረግ ፍላጎት አላቸው። ግን ወጥተው በመናገር ግን ይፈራሉ። ያው ያሉበት ሀገር ይታወቃል፣ ኢንሴኩሪቲ ይሰማቸዋል። እንዲህ አይነት ችግሮች ስላሉ ማለት ነውና እርሱ አሁን እዛው ፖለቲካ ፓርቲ ውስጥ አሉ ወይስ ወጥተዋል? እኔ አለው ፖለቲካ ፓርቲ ውስጥ አለው። ንቁ ተሳትፎም እያደረግኩ ነው የምገኘው። በብዙ መንገድም ሀገሬን እያገለገልኩ ነው ያለሁት። በተለያዩ የፖለቲካ ፓርቲ ድርጅት ውስጥ በከፍተኛ አመራርነትም እንደገናም ደግሞ በክልል የፖለቲካ ፓርቲ ምክር ቤቶችም ላይም እስከ ጸሐፊነት ደረጃ ድረስ ሰርቻለሁ። ለወደፊትም ሀገሬንም ህዝቤንም ሃይማኖቴንም የኔ የምለው ሁሉ ኢትዮጵያውያን ህዝብን በሙሉ ለማገልገል ፍላጎቱ ስላለኝ በዚህ አይነት መንገድ አሁንም አለው በተሳትፎነቴ እቀጥላለሁ። እንደው እንደ አንድ ሃይማኖት መምህር እንዳሉበት ደግሞ ፖለቲካ መንገድ የንጉሰ ነገስቱ እድል ቢገጥሞት ኢትዮጵያ ምን አይነት ሀገር ሆና ማየት ይፈልጋሉ? እንግዲህ እድሉ ካለ ማለት እድሉ እንደው ባይኖርም ያው አሁን የሚታገሉት ወይ ደግሞ የሚሞግቱት ፓርቲ ውስጥ ገብተው ሊሳተፉ የቻሉበት ዓላማው ምንድነው? ያነገበው እርሱ ዓላማ ምንድነው? እኔ እድሉን ባገኝ ወይ ደግሞ ባላገኝም አንድ ነገር እንዲፈጸም የምፈልገው ነገር ይኖረኛል። እሱ ማህበራዊ ፍትህ ነው። ሰው በማንነቱ ማይገደልበት ሀገር፣ በሃይማኖቱ ምክንያት የማይፈናቀልበት ሀገር፣
ባለው ብሔረሰባዊ ማንነቱ ምክንያት የማይሰደድበት ሀገር እንድትኖር እሰራለሁ። እድሉን አግኝቼ በትረ ስልጣኑን ቢዝ ይሄን ለማድረግ ወደ ኋላ አልልም። ሰው መርጦ አልተወለደም። እኔ የኔ ብሔረሰብ በአሁኑ አወቃቀር የኔ ብሔረሰብ የሚባል የተወለድኩበት ብሔረሰብ መርጬ አልተወለድኩም። በተፈጥሮ ያገኘሁት ነው። በተፈጥሮ ያገኘሁትን ሊያሳጡኝ አይችሉም። ሰው ወዶ አማራ አይሆንም፣ ወዶ ትግራይ አይሆንም፣ ወዶ ኦሮሞ አይሆንም፣ ወዶ ጉራጌ አይሆንም። በተፈጥሮ እንሰጠው። እንደውም ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ ምናምን ስንል ለመሆናችን እንኳን ሳይንሳዊ ማረጋገጫ ማቅረብ እኮ እኛ አንችልም። እንዳለመታደል ነው ማለት ነው። እኔ አማራ ነኝ ካልክ አማራ ለመሆንህ ግን በሳይንሳዊ መረጃ ያስፈልጋል አይደል? ደም ሲመረመር ወይ ኦኖ ይላል ወይ ደግሞ ሌላ ነው የሚልክ እንጂ አማራ ነክ የሚል ደም የለም። ኦሮሞ ነክ የሚል ደም የለም። ትግሬ ነክ ብሎ ሳይንስ ፕሩፍ የሚያደርግልህ ደም የለም። በምንናገረው ቋንቋ ነው ህገ መንግስቱን የሰሩት እነሱ። ስለዚህ ህገ መንግስቱ አጥር ሲያበጅልህ ይሄ ቋንቋ ከዚህ እስከዚህ ብሎ ይሄ ቋንቋ ከዚህ እስከዚህ ብሎ የህዝቡን እሴት አብሮ የመኖሩን እሴት አበላሽቶብናል። ስለዚህ ሰው መርጦ እስካልተወለደ ድረስ ከፈለገው ጋር ደግሞ መርጦ መኖር ፍላጎት እንዳለው ሊከበረለት ይገባል። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ብትሄድ ሁሉም ኢትዮጵያዊ ሐሳቡ አንድ ነው። ምንም የተለየ ነገር የለም። ሰሜንም ያለው ችግር ውስጥ ነው ያለው፣ ደቡብ ውስጥ ያለው ችግር ውስጥ ነው ያለው። ሁሉም የደሃ ልጆች ናቸው። ሁሉም አያቶች ወደ ኋላ ጠጋ ብለህ ብታይ ለኢትዮጵያ ሀገር ደምተዋል። ኢትዮጵያ እንደ ሀገር እንድትቀጥል ዋጋ ከፍለዋል። ስለዚህ በደቡብ ያለውን አንዱን ብሔረሰብ ከሰሜን ካለው ብሔረሰብ ጋር አንዱን ካንዱ የምታበላልጥ ከሆነ በቋንቋው ምክንያት ሊታለ የምትሞክር ከሆነ ይሄ ፈጽሞ ኢትዮጵያን አለማወቅና ከኢትዮጵያ ታሪክ ያፈነገጠ ማንነት እንዳለ ነው የሚያሳየው። ስለዚህ ቋንቋን መሰረት አድርጎ በተሰራው ሀገረ መንግስት አወቃቀር የብሔረ መንግስቱ ክፍፍሎች ዋጋ ሊያስከፍል እንደሚችል ይታወቃል። ዋጋም እየከፈለ ነው ያለ ነው። እድሉን ባገኝ ይሄን አስቀረዋለሁ ብዬ አምናለሁ። ሁሉም ባለበት ሃይማኖቱ ተከብሮለት፣ ቋንቋው ተከብሮለት፣ ባህሉ ተከብሮለት፣ እሴቱ ወጉ ተከብሮለት ባለበት ጂኦግራፊ ላይ ማግኘት የሚገባውን ጥቅም እያገኘ መኖር አለበት ይሆን የማምነው። ይሄን ለማድረግም ያለ እረፍት እሰራለሁ። በፕሮግራማችን መሰረት በተደጋጋሚ በተለይ በዚሁ በጀመርንበትና በተነሳንበት ርዕሰ ጉዳይ ላይ በዝክረ ቅዱሳን ላይ በድጋሚ ተገናኝተን አዳዲስ ሀሳቦችን ከአድማጭ ተመልካቾች ተቀብለን የቅዱሳኑን ቃል ኪዳን የቅዱሳኑን በረከት ሰዎች በሀገር ውስጥም ከሀገር ውጭም ሆነው እንዲሳተፉ፣ እንዲያውቁ፣ እንዲገባቸው ከ1 እስከ 30 የሚውሉ ቅዱሳኖችን በዝርዝር ጊዜና ሰዓት ሰጥተን የምንሰራበት ይሆናል። እኔ ያልጠየቅኩት እርሶ መነሳት አለበት ብለው የሚያምኑበት ሐሳብ ካለ የመጨረሻውን እድል ልስጥዎት። አዲስ የምጨምረው ነገር የለኝም። ያልተነሳም ነገርም አለ ብዬም አላምንም። መነሳት ያለባቸው ጉዳዮች ተነስተዋል። በዋናነት እንደ መልእክት ነገር እንደው ከተባለ ተናገር ተብሎ እድሉ ተሰጠኝ ልናገር እና እንግዲህ እንደሚታወቀው ሀገራችን ህመም ውስጥ ነው ያለችው። የሷ የሀገራችን ህመም ደግሞ ወደ ሃይማኖትም ተቋማት ጭምር ያዘነበለበት ያንጋደለበት ሁኔታዎች አሉና ይህን ጊዜ በጥበብ ማለፍ ያስፈልጋል የሚል መልእክት ነው ማስተላለፈው። ስሜታዊ መሆን አያስፈልግም። እንግዲህ ይታወቃል ምንድነው የተለመዱ ኢትዮጵያዊ ባህሎች አሉ። ከቅርብ ጊዜ ወዲህ መጡ። 2 ምጣዶች አሉ። አንደኛው የብረት ይሆናል፣ አንደኛው ደግሞ የሸክላ ምጣድ ይሆናል። የብረት ምጣድ ቶሎ ትግላለች፣ ወዲያው ደግሞ ትበርዳለች። የሸክላ ምጣድ ደግሞ ቶሎ አይግልም፣ ቶሎ ደግሞ አይበርድም። ስለዚህ አሁን እዛም የምናያቸው የብረት ምጣድ አይነት ነገሮች ሀገሪቷን ዋጋ እያስከፈለ ይገኛል። ብድግ ብሎ ቶሎ ይሞቃሉ፣ እንደገና ይበርዱና ህዝቡንም ዋጋ እያስከፈሉ ያሉበት ሁኔታዎች ስላሉ በመነጋገር በመወያየት ሐሳቦች ካሉ በጠረጴዛ ዙሪያ በማምጣት በሐሳቦች ላይ ብቻ የሐሳብ ትግል ብቻ በማድረግ ለህዝባችን ጥቅም መታገል ያስፈልጋል ብዬ አስባለሁ። ከዛ ውጪ ጠመንጃ
ሌላም ብረት ነካሽ ሆኖ የምናደርጋቸው ትግሎች ብዙ ፍሬ ሊያፈሩ ስለማይችሉ በዛም የመጣም ለውጥ ሊጸናም ስለማይችል ጥንቃቄ በተሞላበት መንገድ ህዝቦቻችን ራሳቸውን ሊጠብቁ በተለይ የሃይማኖት ጉዳይ ከባድ ሴንሲቲቭ ተብሎ ነው የሚጠራው። በባህሪው በራሱ ሃይማኖት ትንሽ ነገር ይበቃዋል። ቤንዚልና ሃይማኖት ወዲያው ነው ሀገሩ የሚያቃጥለውና በዛም ረገድ ላይ ፈተናው ቤተክርስቲያኒቷ ፈተና ገጥሟታል። ምንም ጥርጥር የለው። ትልቅ ፈተና ውስጥ ነው ያለችው። ፈተናዋ ደግሞ በገዛ ልጆቿ በኩል እየገጠማት ያለ ፈተና ነው። ያንን እንደ ቀድሞ አባቶች በጥበብ ማለፍ ስለሚያስፈልግ እንደው ሳንቸኩል እንደ ሸክላው ምጣድ ረጋ ብለን ነገሮችን ብናደርግ ጥሩ ነው ብዬ አስባለሁ። አመሰግናለሁ። መልካም መምህር፣ ለዛሬ እንግዲህ የሆነው ስቱዲዮ መጥተው ይሄንን መንፈሳዊ ጥያቄ ለህዝበ ክርስቲያኑ ይጠቅማል ለኔም ደግሞ ግዴታዬ ነው ብለው ለማብራራት ስለተገኙ እንግዲህም ስለነበሩ ከልብ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጮቻችን ዛሬ ከመምህራችን ጋር የነበረን ቆይታ ይሄን ይመስል ነበረ። እኔና መምህራችን ባደረግነው ቆይታ እንግዲህ ሃይማኖታዊም ላይ ፖለቲካዊም ላይ ያላቸውን ተሳትፎ ያው ለህዝበ ክርስቲያኑ ማንነታቸውን ጭምር በሚገልጽ ሁኔታ ራሳቸውን በማስተዋወቅና እኔም አንዳንድ ጥያቄዎችን በማንሳት ራሳቸውን እንዲያብራሩልን ጭምር በማድረግ ከመምህራችን ጋር ቆይታ አድርገናል። በቆይታችን ደስተኞች ከሆናችሁ ሐሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ አስቀምጡልን። በሚቀጥለው ደግሞ በሌላ ፕሮግራም አብረን በድጋሚ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።